ውፍረት ካለ መለካት ጋር ሳንደርስ ነው እያልኳቸው ያለሁትና ትልቅ በአይን የሚታይ ውፍረት ካለ ከውፍረትም አልፎ ትልቅ ቦርጭ ካለ አንድ ሰው ሜታቦሊካሊ ታሟል ብለን ልንወስድ እንችላለን። ሁለተኛ ከፍተኛ ድካም፣ ሁልጊዜ አቅም ማጣት፣ ድክም ማለት፣ ምግብ ከበላን በኋላ እንቅልፍ ማለት፣ ክሬቪንግ፣ ምግብ ዝም ብሎ የሚያምረን ጣፋጭ የሚያምረን ምግብ ከበላን ከትንሽ ደቂቃዎች ወይም ሰዓታት በኋላ የማንቀጥቀጥ አይነት ስሜት፣ ቶሎ ምግብ እስኪደርስ ያለመታገስ፣ ቶሎ ለመብላት መፈለግ፣ የእንቅልፍ መዛባት። እንግዲህ ሁሉም እንቅልፍ መዛባት ከሜታቦሊክ ዲስፈንክሽን ጋር ላያያዝ ይችላል። ግን ሜታቦሊካሊ ዲስፈንክሽን የሆኑ ሰዎች ፑር ስሊፕ አላቸው ተብሎ ይታሰባል። ማንኮራፋት፣ በከፍተኛ ደረጃ ማንኮራፋት፣ በሐኪም በሕክምና የተረጋገጠ ኦብስትራክቲቭ ስሊፕ አፕኒያ ያለባችሁ ሰዎች ሞስት ላይክሊ ሜታቦሊካሊ ዲስፈንክሽን ልትሆኑ ትችላላችሁ። ብዙ ጊዜ ሐኪም ቤት ስትመላለሱ የጨጓራ ኢሹ ያለባቸው ገርድ የሚባለው ጋስትሮ ኢሶፋጊያል ሪፍላክስ ዲዚዝ አለባችሁ የተባላችሁ ሰዎች ሞስት ላይክሊ ሜታቦሊካሊ ዲስፈንክሽን ሆናችሁ ታማችሁ ሊሆን ይችላል። ምን ማለት ነው? ፑር አመጋገባችሁ ፑር ነው። ሰውነታችሁ እየገነባችሁ አይደለም። የሰውነታችሁ ኮምፖዚሽን የተዛባ ነው ማለት ሊሆን ይችላል። ከዛ ውጪ ብዙዎች ፔኖች የተለያዩ ሰውነታችን ላይ የሚሰሙን ከክሮኒክ ሎ ግሬድ ኢንፍላሜሽን ጋር የተያያዙ ህመሞች፣ የተረከዝ ህመም፣ የጉልበት ህመም፣ የወገብ ህመም፣ ማይግሬን በተደጋጋሚ የሚመጣ ከፍሎ የሚያም የማይግሬነስ አይነት ታይፕ ኦፍ ፔን ብዙ ጊዜ ያለባቸው ሰዎች ሞስት ላይክሊ ሜታቦሊካሊ ሲክ ልትሆኑ ትችላላችሁ። ቤተሰቦቻችሁ ውስጥ ብዙ ጊዜ ያመኛል፣ ራሴን ከፍሎ ያመኛል፣ ወገቤን ያመኛል፣ ጉልበቴን ያመኛል፣ እግሬን ያመኛል ፔን ኮምፕሌን የሚያደርጉ ሰዎች ሜታቦሊካሊ ሲክ ሊሆኑ ይችላሉ ማለት ነው። ከዚያ ውጪ በተደጋጋሚ የምናወራቸው በቀላሉ ሰዎች ላይ የሚታዩ ፊት ላይ፣ አንገት ላይ፣ ቆዳ ላይ ኢንጀነራል የሚታዩ ምልክቶችም አንድ ሰው ሜታቦሊካሊ ዲስፈንክሽን መሆኑን፣ ኢንሱሊን ሬዚስታንት መሆኑን፣ ፑር ዳይት እየበላ በቂ ፕሮቲን እየተመገበ ሳይሆን በተቀረሰ አለመሆኑን የሚገልጹ ነገሮች ሊሆኑ ይችላሉ። ስኪን ታግ ፊት ላይ፣ አንገት ላይ፣ ብብት ላይ፣ ብሽሽት ላይ እነዚህ ቦታዎች ላይ የሚመሰል ነገሮች፣ እነዚህ ስጋ የሚመስሉ ነገሮች ከኖርማል ቆዳ ጋር ይመሳሰላሉ። ቀይ የሆነ ቆዳ ያለው ሰው እነዚያ የሚቃቁ ነገሮችም ቀይ ነው የሚሆኑት። ጠየም ያለ ሰውነት ያለው ሰው ጠየም ያለ ነው የሚሆኑት ከለራቸው። ቀይ ሰው ሆኖ ጥቁር ያለ ግሮዝ ስኪን ግሮዝ ከሆነ ሞስት ላይክሊ ስኪን ታግ ላይሆን ይችላል። እነዚህ ስኪን ታግ የምንላቸው ከቆዳ ጋር በሚጣበቁበት ቦታ ላይ ቀጭን ይሆናሉ፣ ከላይ ግን ሰፋ እያሉ የሚሄዱ አይነት ካሉ እነዚህም የኢንሱሊን ሬዚስታንስ ጠቋሚ ሊሆኑ ይችላሉ። አካንቶሲስ ኒግሪካንስ እዚህ ጋር አንገት ዙሪያ ላይ ጥቁር ብሎ የሚወጡ ኖርማል ስሙዝ አንድ አይነት ፊት ከለር የነበረው ሰው የተለያየ የፊት ከለር ሲኖር፣ ብብት ስር ከፍተኛ ጥቁር ያለ ብብት እነዚህ ሀፍረት ስጋ አካባቢ ጥቁር ያለ የቆዳ ግሮዝ ካለ እነዚህ በሙሉ የኢንሱሊን ሬዚስታንስ ምልክቶች ሊሆኑ ይችላሉ። በአይን እንደዚሁ ታይቶ የሚታወቁ ነገሮች ናቸው። እነዚህ ክሊር የሆኑ ማንም ሰው አይቶ ኢንሱሊን ሬዚስታንስ ወይም ደግሞ ሜታቦሊካሊ ዲስፋንክሽን ነኝ ወይ ደግሞ እንደዚህ አይነት ነገር ያለው ይመስላል ብሎ መገመት የሚቻላቸው ነገሮች ናቸው። ሌላው ወንዶች ላይ በተለይ ገና ወጣትነት እድሜ በ30 በ40 ኢቭን በ50 ዓመት እድሜ ላይ የኢሬክታይል ዲስፋንክሽን የወንዶች የሴክሹዋል ኢሹዎች እንግዲህ ብዙ ጊዜ ዘርዘር አድርገን ለመናገርም ስለሚከብድ
ኤኒ ኢሬክታይል ዲስፈንክሽን ወንዶች ላይ ካለ በቀላሉ የመጀመሪያ አእምሯችን ላይ የሚመጣው ነገር ይሄ ሰውዬ ኢንሱሊን ሬዚስታንት ነው፣ በቀላል ቋንቋ ይሄ ሰውዬ ቦርጭ ስላለው ነው እነዚህ ሴክሹዋል ዲስፈንክሽኖች ወይ ኢሬክታይል ዲስፈንክሽን ውስጥ ያለው ብሎ ማሰብ ጥሩ ነው የሚሆነው። ሴቶች ላይም የፔሪየድ መዛባቶች ከዚህ ጋር ይያዙ ይችላሉ። ዘግይቶ ፔሪየድ መምጣት ኦኬ። እነዚህ የፈርቲሊቲ ኢሹዎች፣ ፈርቲሊቲ የማርገዝ እድል፣ በተለይ ወጣቶች አግብተው የማርገዝ እድል ውስጥ ሊገቡ ይችላሉ። እንግዲህ የማርገዝ እድል እንዳይከሰቱ ከሚያደርጉ ነገሮች ውስጥ አንዱ ፖሊሲስቲክ ኦቫሪ ነው ያልኳችሁ ያለሁት። እነዚህን ነገሮች ማሰብ ቆንጆ ነው። ምክንያቱም ብዙ ኤክስፔንሲቭ ምርመራዎች፣ ውድ የሆኑ ፕሮሲጀሮች ጋር ከመሄድ ይልቅ በቀላሉ አመጋገብ አስተካክሎ እነዚህን ነገሮች መፍትሄ ማግኘት ስለሚቻል ነው። ኤክሰርሳይዝ አስተካክሎ፣ እንቅልፍ አስተካክሎ፣ ስትሬስ አስተካክሎ ሆርሞኖች ወደ ኖርማል መምጣት ይችላሉ ማለት ነው። ስለዚህ ግንዛቤው ካገኛችሁ እንዴት ነው ፒክ የምናደርገው እንዴት ነው የምንለየው የሚለውን ነገር ግንዛቤ ካገኛችሁ ከብዙ ወጪ ነው የምትድኑት ማለት ነው። ስለማቅ ነው ጋሮች እጅግ አስጨናቂ ነው የሚሆነው፣ ለቤተሰብ እጅግ አስጨናቂ ነው የሚሆነው። ካልቸሩን በጣም ይታወቃል። ስለዚህ ብዙ ነገር ውስጥ ነው የሚገቡት እነዚህ ሰዎች። ቅጥታ ሄዶ ውድ ምርመራዎች ማድረግ ማሰብ ይመጣል። ከሀገር ውጭ ሄዶ ሕክምና ለማግኘት መሞከር ፕሮሲጀሮች ወይ እንግዲህ አንዳንዴ አስገዳጅ ነገሮች ሲመጡ ወደዛ ሊኬድ ይችል ይሆናል። ቀላሉ ግን የመጀመሪያው ግን እስቲ ምግባችሁን ቀይሩና ሞክሩ። እንቅልፋችሁ ላይ ስሩና ሞክሩ። ስትሬስ ሌቭላችሁ ላይ ስሩና ሞክሩ። ይሄ ሲሆን በተለይ ሆዳችሁ አካባቢ ፋት ካለ ይሄ ደህና ሲሆን እየቀነሰ ሲመጣ ፕሬድ ሊሻሻል ይችላል። በተለይ ፊታችሁ ላይ ሴቶች ሆናችሁ ብጉር በብዙ ሕክምና የማይድን ብጉር፣ ቶሎ የሚመላለስ ብጉር፣ በወጣትነት እድሜያችሁ ሴቶች ሆናችሁ ጸጉር ቦታ ላይ ፊት አካባቢ ላይ ልክ እንደ ወንዶች ጺም አካባቢ ላይ ወይም ደግሞ ልክ እችን ተከትሎ የሚወጣ ብጉር እዚህ ጋር ይሄን ተከትሎ የሚወጣ ብጉር፣ ይሄን ተከትሎ የሚወጣ የሚበቃቅል ጸጉር ካለ ፖሊሲስቲክ ኦቫሪ ሊሆን ስለሚችል ውድ ምርመራ ላይ ውድ ፕሮሲጀር ውስጥ ከመሄዳችሁ በፊት መጀመሪያ ምግባችሁን ቀይሩ። እነዚህ ጄኔራል ነገር ናቸው። እንግዲህ ጄኔራል የሆኑ አንድ ሰው ሜታቦሊክ ዲስፈንክሽን ከአመጋገብ ጋር ከላይፍ ስታይል ጋር ተያይዞ የመጡ ህመሞች አሉብኝ ብሎ ለማሰብ እነዚህ እንደ መነሻ ሊሆኑ ይችላል። እዚህ ጀነራል ቴስት አድርጋችሁ እንዴት ፒክ ታደርጋላችሁ ነው። ቀላሉ ነገር ሁልጊዜ ነው የማውራው፣ ሐኪም ቤት ሳትሄዱ እቤታችሁ ቁጭ ባላችሁበት ወገባችሁን ለክታችሁ ሜታቦሊካሊ ዲስፈንክሽናል መሆናችሁን መገመት ማወቅ ትችላላችሁ። ግልጽ ነው። ኦኬ። ቁመታችሁም ከ80 ከሆነ የወገባችሁ ልኬት ከ90 በታች ነው መሆን ያለበት። 90 እንኳን አይደለም፣ ከ90 በታች ከቁመታችሁ ግማሽ በታች መሆን ሲገባው የወገባችሁ ልኬት ጠዋት ላይ ቁርስ ሳትበሉ ከሽንት ቤት መልስ ሆዳችሁን ለቀቅ አድርጋችሁ እምብርታችሁ ላይ ቼክ ስታደርጉ ከቁመታችሁ ግማሽ በታች መሆን መቻል አለበት። እዚህ ጋር ብዙ ጊዜ ሰዎችን ኮንፊውዝ የሚያደርገው ሜትር ከ70 የሚለውን 1.8 አድርገው ነው የሚያስቡት። ነጥቧን አንሱ። ቁመታችሁ ሜትር ከ70 ከሆነ 170 የ170ን ግማሽ ማሰብ። ቁመታችሁ ሜትር ከ65 ከሆነ 165ን ለሁለት ማካፈል። ቁመታችሁ ሜትር ከ90 ከሆነ 190 ለሁለት ማካፈል። ይሄ ሆኖ የወገባችሁ ልኬት ከቁመታችሁ ግማሽ በታች መሆኑን ሜክ ሹር። አንድ ሰው 2 ሜትር ከሆነ የወገቡ ልኬት ከ1 ሜትር በታች መሆን አለበት። የወገቡ ልኬት ቁመቱ 2 ሜትር ሆኖ የወገቡ ልኬት ከ1 ሜትር በላይ ከሆነ ይሄ ሰውዬ ሞስት ላይክሊ ቪዝራል ፋት አለው ማለት ነው። ሜታቦሊካሊ ዲስፋንክሽንድ ነው ብላችሁ ማሰብ ቀላል ነው። ይሄ በቀላሉ ማንም ሰው ሐኪም ቤት ሳይሄድ ማወቅ የሚችልበት
ኢዚ ቴስት ነው። ሁለተኛ ቴስት ግፊት። ማንም ሰው የግፊት መለኪያ ቤታችሁ ቢኖራችሁ ቆንጆ ነው። ቢኮዝ ኮስት የለባችሁም። ሐኪም ቤት ሄዳችሁ ኮስት ሳታወጡ ግፊታችሁን ቼክ ማድረግ ትችላላችሁ። ግፊት ቼክ ስታደርጉ 3 ቼክ አድርጉ። እዛው እጅ ላይ አንዴ ለኩ፣ ሪሙቭ አድርጉ፣ ድገሙ እዛው እጅ ላይ። አሁንም 3ኛ ልኬታችሁን ውሰዱ። 3ኛ ልኬታችሁን ወስዳችሁ ከ120 በ80 በታች ነው መሆን ያለበት። 120 በ80 በታች መሆን መቻል አለበት። ቬሪ ክሊር። ሲስቶሊክ የሚባለው ከ120 በታች ነው ያልኳችሁ። ዲያስቶሊክ ከ80 በታች መሆን አለበት። የላይኛው 125 እንኳን ቢሆን እየመጣ ነው ማለት ነው። ሜታቦሊካሊ ዲስፈንክሽናል እየሆናችሁ ነው ማለት ነው። 130 እንኳን ሆኑ አይ ቀላል ነው ቦርደር ላይ ነው። ለምንድን ነው የጓደኛችሁ ግፊት ቦርደር ላይን ሳይሆን የእናንተ ቦርደር ላይን ሆኖ ችላ የምትሉት? ያ ማለት ዋናው ግፊት እንዲመጣ እየፈቀዳችሁ ነው ማለት ነው። እጅ ሰጥታችኋል ማለት ነው። ቀን እየቆጠራችሁ ነው ማለት ነው። እና 130 ሆኖ እንኳን ቦርደር ላይ የሚለውን ነገር መቀበል የለባችሁም። መፍትሄው ምንድን ነው? ቤታችሁ ሂዱ፣ ምግባችሁን ቀይሩ፣ ኤክሰርሳይዝ አድርጉ። ሲምፕል። ያ ፋት ስቶር ያደረጋችሁት ፋት እየቀነሰ የተሻለ ሰውነት ሲገነቡ ግፊቱ ራሱ ድሮፕ እያደረገ ይመጣል ማለት ነው አሁን ሁለቱ ቤታችሁ ውስጥ ሐኪም ቤት ሳትሄዱ በሜትር ሁላችሁም ቤታችሁ ሜትር ቢኖራችሁ ቆንጆ ነው። እንግዲህ ኮመንት ላይ ጻፉ። ቤታችሁ ሜትር ያላችሁ ሰዎች አንድ ቁጥር ጻፉልኝ። ቤታችሁ ሜትር ያላችሁ ሜትር እኔ የለኝም። ለምሳሌ ቤቴ ሜትር የለኝም። እኔ የሚለካ ነገር የለኝም። ቤታችሁ ሜትር ያላችሁ ፍቅር ቤትሽ ሜትር የለሽም እንደሌለሽ አውቃለሁ። ፍቅር የላትም። ሌሎቻችሁ ሜትር ያላችሁ እስቲ አንድ ቁጥር። የምራችሁን ከሆነ ይገርመኛል። እንግዲህ እዚህ ፕሮግራም ላይ ገብቶ ፌክ የሆነ መልስ የሚመልስ ሰው እንግዲህ አለ ብዬ አላስብም። ብዙዎቻችሁ እንግዲህ የወገባችሁ ልኬት መለኪያ ሜትር ከቤታችሁ አላችሁ ማለት ነው። እና ሜትር ትልቁ ሐኪማችሁ ናት። እንግዲህ አንዳንዴ ምግባችንን ቀይረን ወገባችን ፐርፌክት ሆኖ ኤክሰርሳይዝ እያደረግን ሄልዚ ካርቦሃይድሬት የምንላቸውን መጨመር ይመጣል። ብዙ ጊዜ እናወራለን። ፍራፍሬ ጨምሩ። አሁን የኛ ክሊያንቶች ያውቃሉ። ፍራፍሬ ጨምሩ እንላቸዋለን። እያየናቸው ከጊዜ በኋላ ጥራጥሬ ጨምሩ እንላቸዋለን። ቲዩበርስ እነ ድንች፣ ስኳር ድንች፣ ካሮት፣ ቀይ ስር ጨምሩ እንላቸዋለን። ሆል ግሬን እነ ገብስ በቅንጬ መልክ እነ አጃ እነ ብራውን ራይስ ኪኒያ ምናምን ይጨምራሉ። የጨመሩት ምግብ ከኤክሰርሳይሳቸው ጋር እያወጡት ካሉት ወጪ ጋር አለመመጣጠኑን የሚያውቁት ሜትር ትነግራቸዋለች። ሜትር በፊት ከነበረችው መጨመር ስትጀምር ያውቃሉ። ወይ ሄልዚ ካርቦን ይቀንሳሉ፣ ወይ ኤክሰርሳይዝ ላይ ይበረቱና እዛችሁ ጋር ኪፕ ያደርጓታል ማለት ነው። ሜትር ወሳኝ ናት።